ያው ብዙ የአመራር ዘይቤዎች እንዳሉ እናውቃለን። ግን በተለይ ለኛ ሀገር ሴናሪዮ ወይንም ለኛ ድርጅት የምንጠቀምበት ሊደርሺፕ ፕሪንሲፕል ሲቹዌሽናል ሊደርሺፕ እንጠቀማለን። ግን የሆነ ሆኖ ያው ነገሮች በጣም ቶሎ ቶሎ ስለሚቀያየሩ በኢትዮጵያ ኮንቴክስት የፋይናንስ ፖሊሲውም የፎሬን ከረንሲ ጉዳዩም የቴክኖሎጂውም አሁን በአለም ላይ ያለው የሰው ኃይል ፍላጎቱና የሰው ኃይል ክፍያ አቅሙ የሰው ኃይል የሚጠየቀው ጉዳዮች የሚጨምሩበት እና በጣም ተለዋዋጭ ስለሆነ እንደ እውነት ለመናገር አሰ ፕሪንሲፕል ነው ብለን ባንወስድም ሜይንሊ ሲቹዌሽናል ሊደርሺፕ እንጠቀማለን። ግን ኢን ጀነራል ብዙ ጊዜ በእኔ አመራር ስር ካፓሲቴት በማድረግ አምናለሁ። ሰራተኞችን በማብቃት በማሳደግ ምናልባትም ባክግራውንዴ ከቲቺንግ ስለሆነ ሊሆን ይችላል በማስተማር በማብቃት በማሳደግ አምናለሁ። እንደዚሁም ደግሞ ስራ የሚሰጠው ሰው ሙሉ ሪስፖንሲቢሊቲውን ወይም ኃላፊነቱን ከግዴታው ጋር እንዲወስድ አስረድቶ ይሄን ታደርጋለህ ይሄንን ደግሞ ጉዳዮች ከመጡ እነኚህን በዚህ መልኩ ትወጣለህ ብሎ በሙሉ አቅም አስታጥቆ በማስወጣት ስራዎችን እንዲሰሩ ማድረግ ነው። ከዛ ባሻገር ግን ሁል ጊዜ ያው ፎሎ አፕ ስለሚኖር ከስተታቸው እንዲታረሙ ወይም ስህተታቸውን የሚያስተካክሉበትን መንገድ እንዲያውቁ እንዲሁም ደግሞ ድርጅቱ የሚፈልገው ከነሱ ኤክስፔክት የሚደረገውን ዋትስ ኤክስፔክትድ ኦፍ ዘም የሚለውን ነገር እንዲያውቁ ችግሮችን ደግሞ መፍትሄ በመስጠት የሚወጡበትን ያጋጠማቸውን ችግር ወዲያው ኦን ዘ ስፖት ሆነው ኮሙኒኬት አድርገው አቅጣጫዎችን መመሪያዎችን ወስደው የሚያስፈጽሙበትን ነገር እንዲለምዱና በዚህ መሰረት እንዲሰሩ እናደርጋለን። እስካሁን ግን የገጠሙን ስታፎች በጣም ውጤታማ ናቸው። በጣም ጥሩ ስታፎች አሉን። ባህሪያቸው ኦልሞስት ተመሳሳይ ነው። አብሮ የመስራት ስሜታቸው ከፍ ያለ ነው። ችግር ሲያጋጥም ችግሩን ለመወጣት በጋራ የመምከር እና በጋራ ዲስከስ የማድረግ ባህላቸው የዳበረ ነው። በአጠቃላይ ያው እስካሁን መሰረታዊ ችግሮች አልገጠሙንም። በዚህ ፕሪንሲፕል እየሄድን ያለነው እንግዲህ አንድ በሊደርሺፑም there is no one best style of leadership የሚባል ነገር አለ። ሊደርሺፕ ይሄ ነው ወሳኙ በቃ ከዚህ ውጪ ወደ ውጪ የሚባል ነገር የለም በሊደርሺፕ ምክንያቱም እንትኖቹ ኬዞቹና ጊቨን አይተሞቹ ይለያያሉ በየጊዜው እነኚህ የሚለያዩ በመሆኑ ለዚህ ጉዳይ ይሄ ተብሎ የሚታይ ይሆናል እንጂ በአንድ የአመራር ፕሪንሲፕል ብቻ አንድን ድርጅት መምራት ያስችላል